ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ እያደረስን ቆይታችንን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ዕለተ ሰኞ ላይ ሌላ ጊዜም እንደምናደርገው የአውሮፓ ታላላቅ ሊጎች በዚህ ሳምንት መጨረሻ የተደረጉ ጨዋታዎችን አስመልክተን የተለያዩ ቁጥራዊ መረጃዎችን እናነሳለን። የደረጃ ሰንጠረዦቹን ከዛ በተጨማሪ ደግሞ የየሊጎቹን ከፍተኛ ግብ አስቆጣሪዎችም ጭምር የምንዳሰስበት ፕሮግራማችንን ዛሬም እንደተለመደው ወደ እናንተ የምናደርስ ነው የሚሆነው። ዛሬም የሚደረጉ ጨዋታዎች አሉ። በሀገራችን የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎችን ጨምሮ ሌሎችም እንዲሁም የሚጠበቁ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ እና ኒውካስል ዩናይትድ ዛሬ ነው መርሃ ግብራቸውን የሚያደርጉት የ31ኛ ሳምንት ጨዋታቸውን። እነሱንም ጉዳዮች እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ ሰፋ ያሉ የዝውውር ጉዳዮችም አሁን ላይ እየተነሱ ይገኛሉና እነዚህን መረጃዎችንም ወደ እናንተ በቅደም ተከተል የምናደርስ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁ ይቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደም ነው የምንጀምረው። በኢትዮጵያ ፕሪሚየር ሊግ ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ። ሁለት እንግዲህ መክፈቻ የ24ኛ ሳምንት ጨዋታዎች ናቸው ዛሬ የሚደረጉት። እኛ ቀደም ብለን ስቱዲዮ በገባንበት ሰዓት ቀን 9 ሰዓት ላይ የጀመረ ጨዋታ አለ። ፋሲል ከነማና ቅዱስ ጊዮርጊስ የሚያደርጉት ጨዋታ እየተደረገ ይገኛል። እንዲሁ ደግሞ ምሽት 12 ሰዓት ሲል ደግሞ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ መድን ጋር የሚያደርጉት ጨዋታም ዛሬ የሚደረግ ሌላኛው የኢትዮጵያ ፕሪሚየር ሊግ ሁለት መርሃ ግብሮች ናቸው። እነዚህን ጨዋታዎች አስመልክተን በኋላ ላይ ሰፋ ያሉ ነጥቦችን ወደ እናንተ እናደርሳለን። በሌሎች ሊጎችም ዛሬ ጨዋታዎች ቀጥለው ይደረጋሉ። ለምሳሌ በተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት የመገባደጃ ጨዋታ ዛሬ ምሽት 4 ሰዓት ሲል የሚደረግ ነው የሚሆነው። የሩድ ቫን ኒስትሮይ ሌስተር ሲቲ በሜዳው ኪንግ ፓወር ስቴዲየም ከኒውካስል ዩናይትድ ከኤዲሃው ቡድን ጋር ወሳኝ የሚባለውን ጨዋታ ያደርጋል። ይህ ጨዋታ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። በስፓኒሽ ላሊጋም ዛሬ አንድ መርሃ ግብር አለ። በተመሳሳይ ምሽት 4 ሰዓት ሊጋኔስ እና ኦሳሱና ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ደግሞ ቦሎኛና ናፖሊ ዛሬ ምሽት 3 ሰዓት ከ45 ሲል ጨዋታቸውን ያደርጋሉ። በተለይ በጣሊያን ሴሪኤ የሚደረገው የቦሎኛና የናፖሊ ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ምክንያቱም እንግዲህ ሁለቱ ቡድኖች ናፖሊ ሁለተኛ ደረጃ ላይ ተቀምጧል፣ የአንቶኒዮ ኮንቴ ቡድን። በዛ ላይ ደግሞ ኢንተር ሚላን በዚህ ሳምንት ያደረገውን ጨዋታ ነጥብ ጥሏል። ናፖሊ ማሸነፍ የሚችል ከሆነ ወደ መሪው ኢንተር ሚላን መጠጋት የሚችልበትን አጋጣሚ ያገኛል። ቦሎኛ ደግሞ ማሸነፍ የሚችል ከሆነ የደረጃ ሰንጠረዡ 3ኛ ደረጃ ላይ አታላንታን በልጦ መቀመጥ የሚችልበትን አጋጣሚ የሚያገኝበት እድል ነው። ዛሬ ምሽት 3 ሰዓት ከ45 ሲል ይደረጋል። ከነዚህ ጨዋታዎች ጋር የማያይዘን በኋላ ላይ ሰፋ ያሉ ነጥቦችን ወደ እናንተ ለማድረስ ሙከራዎችን እናደርጋለን። ቸልሲን የተመለከቱ መረጃዎችን እናንሳ። ኤንዞ ማሬስካ ከትላንትናው ጨዋታ በኋላ እንግዲህ የተለያዩ ሀሳቦቻቸውን አንስተዋል። በተለይ በትላንትናው ዕለት በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ቸልሲ ጨዋታ አድርጎ እንግዲህ አቻ በሆነ ውጤት ማጠናቀቁን እናስታውሳለን። ከሜዳ ውጭ በሚደረጉ ጨዋታዎች ላይ ባለፉት 8 ያክል ጨዋታዎች ቸልሲ ማሸነፍ አልቻለም እና ይሄ እንግዲህ የደካማ ጎናቸው ሆኖ እየተነገረ ይገኛል። ትላንትናም ጨዋታቸውን አድርገው 0-0 በሆናቸው ውጤት ነው ማጠናቀቅ የቻሉት። አሰልጣኝ ኤንዞ ማሬስካ ከትላንትናው ጨዋታ መጠናቀቅ በኋላ የተለያዩ ሀሳቦቻቸውን አንስተዋል። እውነት ለመናገር የቼልሲ አሰልጣኝ ስትሆን ኮንፈረንስ ሊግ ብቻ ሳይሆን ሁሉንም ጨዋታዎች ማሸነፍ አለብን። ጫናው ተመሳሳይ ነው። ስለዚህም ቼልሲ ትልቅ ቡድን ነውና የቼልሲ አሰልጣኝና የቼልሲ ተጫዋችም ስትሆን ጭምር ማሸነፍ ያለበት ኮንፈረንስ ሊግ ጨዋታዎችንና ዋንጫዎችን ብቻ አይደለም፣ ሌሎችንም ማሳካት አለበት ሲል ነው አሰልጣኝ ኤንዞ ማሬስካ የተናገረው። ለማሸነፍ ብዙ ነገሮችን አድርገናል። በጨዋታው ላይ በደንብ ሰርተናል። ከ20 በላይ ሙከራዎችንም አድርገናል። ነገር ግን ጎል ማግባት አልቻልንም በጨዋታው ላይና በውጤቱ ደስተኛ ነኝ ሲልም ግን አሰልጣኝ ኤንዞ ማሬስካ እንዲሁ ተናግሯል። በጨዋታውን እንግዲህ በሆነ መንገድ ጀምረን በሌላ መንገድ መጨረስ ፈልገን ነበር። ከረፍት በኋላ እነሱ ሲደክሙ እኛ የተሻለን እንሆናለን እናም ውጤቱን እናሻሽላለን ብለንም አስበን ነበር። ነገር ግን አልተሳካም። ከመጀመሪያው ቀን ጀምሮ ክለቡን ቻምፒየንስ ሊግ ማሳተፍ አላማችንና ግዴታችን እንደሆነ ለሁላችሁም ተናግሬያለሁ። ያንን ለማድረግም እየሰራን እንገኛለን ሲል ነው አሰልጣኝ ኤንዞ ማሬስካ የተናገረው። ኬፓ አሪዛባላጋ ይናገራል። አሁን ላይ እንግዲህ ተጫዋች የቼልሲ ንብረት እንደሆነ ይታወቃል። ነገር ግን አሁን ላይ በውሰት በአንዶኒ ኢራኦላ ቦርንመስ ስር ነው እየተጫወተ የሚገኘው። ኬፓ አሪዛባላጋ ሲናገር በግልጽ የምናገረው ነገር ቢኖር ደስተኛ ነኝ።
እዚህ እየተጫወትኩኝ ጊዜን በደስታ እያሳለፍኩ ነው። አሁን ላይ ስለወደፊቱ የማስብበት ጊዜ ላይ አይደለሁም። ከቼልሲ ጋር በኮንትራት ዙሪያ ወኪሎች ንግግር ላይ ናቸው። በሚቀጥሉት ሳምንታት ውስጥም የሆነ ነገር ላይ እንደርሳለን፣ ከዛም ውሳኔያችንን እናሳውቃለን ሲል ነው የተናገረው ኬፓ አሪዛባላጋ። ማንቸስተር ዩናይትድን ደግሞ የተመለከቱ ጥቂት መረጃዎችን ወደ እናንተ ለማድረስ እንሞክር ውድ ቤተሰቦቻችን። ሩበን አሞሪም ሀሳቡን ሰጥቷል። ሩበን አሞሪም ካነሳቸው ነጥቦች መካከልም እንግዲህ ሩበን አሞሪም በጣም አስደሳች ነገር ነው፣ እንደ ሌኒ ዮሮ አይነት ተጫዋች ሁሉንም ችሎታ አውጥቶ ሲጫወት መመልከት እጅግን አስደሳች ነገር ነው ሲል ከትላንትናው ከማንቹሪያን ደርቢ መጠናቀቅ በኋላ ሀሳቡን ሰጥቷል። ሩበን አሞሪም እንግዲህ ሌኒ ዮሮን አድንቆ ነው ትላንትና ሀሳቡን ያጋራው። ሌላኛው ብሩኖ ፈርናንዴዝ ነው ሀሳቡን የሰጠው። እንደ ማንቸስተር ሲቲና ሊቨርፑል ትልቅ ቡድን መሆን ከፈለገን ተከታታይ ጨዋታዎችን ማሸነፍ ይኖርብናል ሲልም ነው ፖርቱጋላዊው የቡድኑ ካፕቴን ብሩኖ ፈርናንዴዝ የተናገረው። የቀድሞ የማንቸስተር ዩናይትድ ሌጀንድ ማርከስ ራሽፎርድን ተችቶታል። የማንቸስተር ዩናይትዱ የቀድሞ ኮከብ ያፕስታ ማርከስ ራሽፎርድ የክለቡ ሌጀንድ ተደርጎ ሊወሰድ አይችልም ብሎ የሚያስብበትን ምክንያት ይገልጻል። እንግሊዛዊው በሩበን አሞሪም ስር ባለመፈለጉ እንግዲህ በጥር ወር ወደ አስተን ቪላ በውሰት መሄዱ ይታወሳል። ራሽፎርድ በማንቸስተር ዩናይትድ አካዳሚ በኩል በመምጣት በወጣትነቱ ብዙ ግቦችን በማስቆጠር ለክለቡ ታላላቅ እንግዲህ ተጫዋችነት ጋርም ተነጻጽሮ ነበር። አጥቂው ከ2 ወራት በፊት ክለቡን በጊዜያዊነት ከመልቀቁ በፊት ለማንቸስተር ዩናይትድ ቁልፍ ተጫዋች በመሆንም ያለፉትን 10 ዓመታት አገልግሏል። ያፕስታም ተጫዋቹ ከክለቡ ጋር ያለውን ግንኙነት ጥሩ ቢሆንም ማርከስ ራሽፎርድ እንደ ክለቡ ሌጀንድ ሊቆጠር እንደማይችል ጠቁሟል። አጥቂው ከክለቡ ርቆ በመሄዱ የተሰማውን ቅሬታንም ነው የገለጸው። እንዲሁ ያፕስታም ሲናገር ማርከስ ራሽፎርድ በአስተን ቪላ ማሊያ ለብሶ ማየት በጣም ያሳዝናል። ምክንያቱም እሱ ለማንቸስተር ዩናይትድ በጣም ጠቃሚ ተጫዋች እንደሚሆንና ለረጅም ጊዜ እንደሚቆይ አስቤ ነበር። ለኔ ማርከስ ራሽፎርድ በማንቸስተር ዩናይትድ ውስጥ እንደ ሌጀንድ ሊቆጠር አይችልም። እሱ ማንቸስተርን ስለማይወድ ጥሎ የሄደ ይመስለኛል ሲልም ይናገራል። በክለቡ ያሳለፋቸው የውድድር ዘመናትን አንረሳም። ራሽፎርድ በኤሪክ ቴን ሃግ ያጫወት ዘይቤ ምቾት ተሰምቶት በርካታ ጎሎችን ያስቆጠረበት ዓመት ለኔ ምርጡ ነበር። በዚያን ዓመት ብዙ ጎሎችን እያስቆጠረና ለሚያጋጥሙት የተከላካይ ክፍሎችም ሁሉ እንግዲህ አደጋም ነበር። ነገር ግን ያለፉትን 2 ሲዝኖች ማርከስ ራሽፎርድ ደካማ ነበር። ወደ ቪላ መሄዱ ደግሞ እጅጉን አስቆጥቶታል ይህንን ተጫዋች ያፕስታምን። ማርከስ ራሽፎርድ በ2022-23 የውድድር ዘመን በኤሪክ ቴን ሃግ ስር ምርጥ የውድድር ዘመንን ያሳለፈ ሲሆን በዚያ ዓመትም 30 ጎሎችን በማስቆጠር ቡድኑ በ6 ዓመታት ውስጥ የመጀመሪያ የሆነውን የካራባኦ ዋንጫን እንዲያሳካም ረድቶታል። እንግሊዛዊው ከዚህ ዓመት በኋላ ከባድ ጊዜያቶችን በማሳለፍ በጥር አስተን ቪላም ተቀላቅሏል። ወደ አስተን ቪላ ያደረገው ሽግግርም ራሽፎርድ በእንግሊዝ ብሔራዊ ቡድን ውስጥም ጭምር የነበረውን ቦታ መልሶ ለማግኘት የረዳው ይመስላል። ራሽፎርድ በቪላ ቆይታው 2 ጎሎችን አስቆጥሯል እና 4 ለጎል የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ወደ ማንቸስተር ዩናይትድ የመመለሱ እድል ዝቅተኛ ነው ተብሎ ነው አሁን ላይ የሚታሰበው። ሊቨርፑልን ደግሞ እንመልከት። አሰልጣኝ አርነ ስሎት ይናገራሉ። በአጠቃላይ በአንድ ጨዋታ ውስጥ 3 ቀጥተኛ ስህተቶች ይቀርና እነዚህን ስህተቶች ብዙ ጊዜ አንሰራም። በሁለተኛው አጋማሽ ያሳየነው ብቃት የተሻለ ነበር፣ ነገር ግን በመጀመሪያው አጋማሽ 3 ጎል ከተቆጠረብክ በዚህ ሊግ ጨዋታ ማሸነፍ በጣም ከባድ ነገር ነው። አንዳንዶች ከዚህ ሽንፈት በኋላ ያወራሉ፣ ነገር ግን እውነታው ብዙ ቡድኖች ከፉልሃም ጋር መጫወት ከባድ እንደሆነ ጠንቅቀው ያውቃሉ ሲሉ ነው አሰልጣኝ አርነ ስሎት የተናገሩት። አሌክሲ ማካሊስተር ሀሳቡን ሰጥቷል። በትላንትናው ጨዋታ ላይ ብዙ የማይሰሩ ስህተቶችን ሰርተናል። እናም የሰራነውን ስህተት ውጤት ነው እንግዲህ ያገኘነው። በሚቀጥለው ጨዋታ ከዚህ በላይ ተሻሽለን እንቀርባለን። በሚቀጥለው ጨዋታ ድንቅ ሆነን ተመልሰን ራሳችንን እንደምናሳይም በጣም እርግጠኛ ነኝ ሲልም ጭምር የተናገረው አሌክሲ ማካሊስተር የፈለግነውን ውጤት አላገኘንም፣ ነገር ግን ይሄ ጉዟችን ይቀጥላል። ጠንክረን እንሰራለን፣ እናም በትክክለኛው መንገድ ብቻ እንመራለን። ሁላችንም በአንድነት እንሄዳለን ሲል ነው አሌክሲ ማካሊስተር ከትላንትናው ጨዋታ በኋላ ሀሳቡን የሰጠው። ትላንትናም ፉልሃም ላይ እጅግ ቆንጆ የምትባል ጎል ማስቆጠር ችሏል አሌክሲ ማካሊስተር። ነገር ግን ቡድኑን ግን ከሽንፈት መታደግ ያልቻለ ጎል ነው ትላንትና ያስቆጠረው። ቨርጂል ቫን ዳይክም እንዲሁ ሀሳቡን ሰጥቷል። ሁላችንም እንዳየነው ብዙ ማድረግ ያለብን ነገሮች አሉ። ተከተላችሁ ለደገፋችሁን ደጋፊዎች ግን ትልቅ ክብር አለን ሲልም ነው ቨርጂል ቫን ዳይክ እንዲሁ የተናገረው። የኤፍኤ ሕግ እንደሚለው ከሆነ አንድ ተጫዋች የጭንቅላት ህመም ተሰምቶት ጉዳት ካጋጠመው ቢያንስ እስከ 21 ቀን ድረስ እረፍት እንዲያደርግ ያስገድደዋል።
የአሊሰን ቤከር እንግዲህ ያለመሰለፍም ከዚህ ጋር የተያዘ እንደሆነ በርካቶች ያነሳሉ። አሊሰን ቤከር ብራዚል ብሔራዊ ቡድን ጋር ጨዋታውን ባደረገበት ጊዜ እንግዲህ ጭንቅላቱ ላይ ጉዳት ገጥሞት እንደነበረ እናስታውሳለን። ያኔ ከኮሎምቢያ ጋር በነበረ ጨዋታ እንግዲህ ጉዳት ደርሶበት እንደነበር ይታወሳል። እና ከጨዋታው ማግስት ግን የሰጠው አስተያየት ወይም ደግሞ በሶሻል ሚዲያ ገጾቹ ላይ በጣም ደህና እንደሆነ የሚያሳዩ ነገሮችን ገልጾ ነበር። ነገር ግን እስካሁን ድረስ ወደ ጨዋታ አልተመለሰም እና ከዚህ ሕግ ጋር የተያዘ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት። የኤፍኤው ሕግ እንግዲህ 21 ቀናት ረፍት ማድረግ አለበት ይላል። እንግዲህ የአሊሰን ጉዳት አሁን 18ኛ ቀኑ ላይ ነው የሚገኘውና ከዌስትሃም ዩናይትድ ጋር በሚደረገው ጨዋታ ላይ ምናልባት ይሰለፋል ተብሎ ሊጠበቅ እንደሚችል መረጃዎች እያሳዩ ይገኛሉ። ነገር ግን ሊቨርፑሎች ትላንትና ጨዋታውን ተሸንፈዋል። በተለይ በፉልሃምን የተሸነፉትና በዚህ የውድድር ዓመት ደግሞ ሁለተኛ ሽንፈታቸውን ነው በአጠቃላይ በእንግሊዝ ፕሪምየር ሊግ ያስመዘገቡት። ከአርሰናል ጋር የተያዙ መረጃዎችን እናንሳ። ስፔናዊው አማካይ በላሊጋ ሊቆይ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ማርቲን ዙቤሜንዲ ለአርሰናል ትልቅ ፍላጎት ቢኖረውም ለሪያል ማድሪድ መጫወት ግን እንደሚያስቀድም ነው አሁን ላይ መረጃዎች እየወጡ የሚገኙት። ከስፔን የወጣ ዘገባ እንደሚያሳየው ከሆነ የሪያል ሶሴዳዱ አማካይ ወደፊት እጣ ፈንታውን አስመልክቶ ለወኪሎቹ ማሳወቁን የተሰማው። ዙቤሜንዲ በ2024 ክረምት ሊቨርፑልን ለመቀላቀል ተቃርቦ ነበር። ነገር ግን የስፔኑ አማካይ ዘግይቶ ሀሳቡን በመቀየሩ በሪያል ሶሴዳድ ለመቆየት ወስኖ ነበር። ቲም ቶክ የፕሪሚየር ሊግ መሪዎቹ የ26 ዓመቱን ተጫዋች ላይ ያላቸውን ፍላጎት ለማደስ እንዳላሰቡ ያረጋገጠ ሲሆን አርሰናል ግን በክረምቱ የዝውውር መስኮት አገልግሎቱን ለማግኘት እጅጉን ጓግቷል። ዴይሊ ሜል በጥር ወር እንደዘገበው ከሆነ አርሰናል የማርቲን ዙቤሜንዲን የውል ማፍረሻ 51 ሚሊዮን ፓውንድን በመክፈል በክረምቱ የዝውውር መስኮትም ወደ ኤምሬትስ ስቴዲየም ለማምጣት ተዘጋጅቷል ብሎም ነበር። በሪፖርቱ መሰረት ስምምነቱ እንደሚጠናቀቅ በወቅቱ ቢታመንም ነገር ግን ማድሪድ ለማርቲን ዙቤሜንዲ መዳረሻ ለመሆን መቅረቡ ነገሩን በተቃራኒ መንገድ አዙሮታል። ማድሪድ ከማርቲን ዙቤሜንዲ ጋር ግንኙነት ፈጥሯል የሚሉ ግምቶችም አሉ። ከስፔን በወጣ አዲስ ዘገባ አማካዩ ራሱ ወደ ሳንቲያጎ ቤርናቢው የመዞር ፍላጎት እንዳለው ነው ያረጋገጠው። እንደ ዲፌንሳ ሴንትራል ዘገባ ምንም እንኳን ማድሪዶች በማርቲን ዙቤሜንዲ ላይ የመጨረሻ ውሳኔን ባያደርጉም አማካዩ ራሱ ከዓለማችን ምርጥ ቡድኖች አንዱን ማሊያ ለብሶ መጫወት ግን ይመኛል ብሏል ዘገባው። አክሎም እንግዲህ አርሰናሎች አማካዩን ለማስፈረም በጣም የጓጉ ቢሆንም የተጫዋቹ ውሳኔ ግን አርሰናሎች ልክ እንደ ሊቨርፑል እንዳያስቆጣ ነው በርካቶችን ያሰጋው። ሌላኛው የስፔኑ ጋዜጣ ዲያሪዮ አስ በዚህ ሳምንት ማድሪድ ከማርቲን ዙቤሜንዲ ጋር መደበኛ ያልሆነ ንግግርን እንዳደረገና ተጫዋቹን እንደሚፈልጉትም መናገራቸውን ዘግቦ ነበር። ነገር ግን አማካዩ የወደፊት ሕይወቱ ላይ የመጨረሻ ውሳኔ እንዳላደረገ ገልጿል። እንዲሁም ደግሞ የቲም ቶክ ዘጋቢ ሆነው ቤን ጃኮብስ ከሳምንታት በፊት አርሰናል በጥንቃቄ ዙቤሜንዲን በክረምት ለማዘዋወር እየሰሩ ነው ብሎ ነበር። ጃኮብስ አርሰናል ለዙቤሜንዲ ዝውውር ጥሩ ቦታ ላይ እንደሚገኝ ገልጾ ነበር። አማካዩ በዚህ ክረምት ከሪያል ሶሴዳድ የሚለቅ ከሆነ ከስፔን ውጪ መሄድን እንደሚመርጥም ጋዜጠኛው ነው በጨምሮ የተናገረው። ነገር ግን አሁን ላይ ያ ነገር ላይሆን እንደሚችል የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ስለ ማርቲን ዙቤሜንዲ ወቅታዊ መረጃን አጋርቷል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከማርቲን ዙቤሜንዲ ወኪሎች ጋር ንግግሮችን አድርጓል። ለረጅም ጊዜ የሚተዋወቃሉ። ስለዚህም በእርግጠኝነት አርሰናል በዙቤሜንዲ ውል ላይ ጠንክረው እየሰሩ ነው ሲልም ፋብሪዚዮ ሮማኖ ገልጿል። አርሰናል ይህንን ተጫዋች ያስፈረመው ይሆን? በርካቶች እየጠበቁ የሚገኙት ጥያቄ ነው። ነገር ግን እስካሁን ድረስ ምንም የተረጋገጠ ነገር እንደሌለው ነው መረጃዎች እያሳዩ የሚገኙት። አሁን ደግሞ የሪያል ማድሪድን መረጃዎች ነው የምናነሳው። ኬሊያን ኤምባፔ ባሎንዶር ወይስ ቻምፒየንስ ሊግ ተብሎ ጥያቄ ቀርቦለት ነበር። ከዓለማችን ምርጥ ቡድን ጋር ምርጡን ዋንጫ ማሸነፍና እዚህ ታሪክ መጻፍ እፈልጋለሁ ሲል ተናግሯል። ባሎንዶር የግል ሽልማት ነው፣ ስለዚህ የአውሮፓ ቻምፒየንስ ሊግን እመርጣለሁ ሲል ነው ኬሊያን ኤምባፔ ተናገረው። የማድሪድ ደጋፊ የሆንኩት በዚነዲን ዚዳን ምክንያት ነው። ከዛ ደግሞ ከክሪስቲያኖ ሮናልዶ እዚህ ሲመጣ ደግሞ ጭራሽ የሪያል ማድሪድ ደጋፊ ሆንኩኝ። እሱ ሌላኛው ትልቁ አርአዬ ነው። ልጅ እያለሁ ሁሉንም ጨዋታዎች አይቻለሁ እና ተጫዋችም እያለሁም ሮናልዶን እመለከተው ነበር ሲል ነው ኬሊያን ኤምባፔም እንዲህ የተናገረው። አሁን ላይ ኬሊያን ኤምባፔ የሪያል ማድሪድ የመጀመሪያው ፍጹም ቅጣት ምት መቺ እንደሚሆን ወይም ደግሞ ፔናልቲ መቺ እንደሚሆን አሁን ላይ መረጃዎች እያሳዩ ይገኛሉ። በተለይ ተደጋጋሚ የሚገኙ ኳሶች እየተሳቱ ይገኛሉ ከፍጹም ቅጣት ምት ላይና በዚህ ሳምንት ቪኒሲዮስ ጁኒየር ፍጹም ቅጣት ምቱን ማምከኑን ተከትለው አሰልጣኝ ካርሎ አንቸሎቲ ውሳኔውን አሳልፈዋል። በዚህ መሰረት እንግዲህ
ኬሊያን ምባፔ ቀጣዩ የሪያል ማድሪድ የመጀመሪያው ፍጹም ቅጣት ምት መቺ ተጫዋች እንደሚሆን ፋብሪዚዮ ሮማኖ ማርካንና ሌሎችን የስፔን ሚዲያዎችን እንግዲህ ዋቢ አድርጎ መረጃውን አጋርቷል። የአውሮፓ ታላላቅ ሊጎችን ዳሰሳዎች ደግሞ እንመልከት። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች ተደርገዋል። የማንቹሪያን ደርቢን ጨዋታ ጨምሮ ትላንትና የተደረጉ መርሃ ግብሮች ነበሩ። ዛሬ ደግሞ ሌስተር ሲቲ እና ኒውካስል ዩናይትድ የ31ኛ ሳምንት ጨዋታቸውን ያደርጋሉ። የ31ኛው ሳምንትም ፍጻሜውን የሚያገኘው ዛሬ በሚደረገው ጨዋታ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የ31 ሳምንታት ጉዞ ግን ሊቨርፑል አሁንም 73 ነጥቦችን በመሰብሰብ የሊጉ አናት ላይ ተቀምጦ ሊጉን እየመራ የሚገኘው ቡድን ነው። ሊቨርፑሎች ባደረጓቸው 31 ጨዋታዎች 73 ነጥቦችን ነው መሰብሰብ የቻሉት። 22ቱን ጨዋታዎች አሸንፈው 7 ጨዋታዎችን አቻ ወጥተው 2 ጨዋታዎችን ተሸንፈው በአጠቃላይ 73 ነጥቦችን በመሰብሰብ በአንደኝነት ተቀምጠዋል። አርሰናል በአንጻሩ ካደረጋቸው 31 ጨዋታዎች 17ቱን አሸንፎ 11 ጨዋታዎችን በአቻ ውጤት አጠናቆ 3 ሽንፈቶችን አስተናግዶ በአጠቃላይ 62 ነጥቦችን ሰብስቦ ከመሪው ሊቨርፑል በ11 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ቀሪ 7 ጨዋታዎች ብቻ ናቸው የሚቀሩት። ሶስተኛ ደረጃ ላይ የተቀመጠው ኖቲንግሃም ፎረስት ነው። የኑኖ ኤስፕሬንቶ ሳንቶ ቡድን እንግዲህ ሶስተኛ ደረጃ ላይ ተቀምጧል። አስገራሚው ነገር በዚህ ሳምንት ከተደረጉ ጨዋታዎች መካከል ትልልቆቹ ክለቦች ማሸነፍ አልቻሉም። ሊቨርፑል ተሸንፈዋል። አርሰናል አቻ ነው የወጣው። ኖቲንግሃም ፎረስት ሶስተኛ ደረጃ ላይ የተቀመጠው ቡድን ተሸንፈዋል። ቼልሲም አቻ ነው የወጣው። ማንቸስተር ሲቲም እንዲሁ አቻ ነው የወጣው። እንዲሁ እነ ማንቸስተር ዩናይትድ ጭምር በዚህ ሳምንት አቻ ነው መውጣት የቻሉትና ትልልቆቹ ቡድኖች ማሸነፍ ያልቻሉበት ሳምንት ሆኖ ነው ያለፈው። ኖቲንግሃም ፎረስት በዚህ ሳምንት ያደረገውን ጨዋታ ተሸንፏል። 31 ጨዋታዎችን አድርጎ 57 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ቼልሲ አራተኛ ነው በ31 ጨዋታዎች 53 ነጥቦችን መሰብሰብ ችሏል። ማንቸስተር ሲቲም በ31 ጨዋታዎች 52 ነጥቦችን ነው የሰበሰበው። አስተን ቪላ የኡናይ ኤሜሪ ቡድን በ31 ጨዋታዎች 51 ነጥቦችን ሰብስቧል። እንግዲህ እዚህ ጋር ነው ትልቁ ጥያቄ ያለው። ኒውካስል ዩናይትድ የኤዲ ሃው ቡድን 29 ጨዋታዎችን ያደረገው ከሌሎች ቡድኖች ሁለት ያነሱ ጨዋታዎች አድርጓል። አንደኛው ጨዋታ ከክሪስታል ፓላስ ጋር የሚደረግ ተስተካካይ መርሃ ግብር ነው። አንደኛው ጨዋታ ደግሞ ዛሬ ምሽት የሚያደርገው ከሌስተር ሲቲ ጋር የሚደረግ ጨዋታ ነው። በ29 ጨዋታዎች 50 ነጥቦችን ነው መሰብሰብ የቻለው። ስለዚህ ምናልባት እነዚህን ሁለት ቀሪ ጨዋታዎቹን ማሸነፍ የሚችል ከሆነ የኤዲ ሃው ኒውካስል ዩናይትድ ነጥቡን 56 ማድረስ ይችላል። እንደዛ ደግሞ የሚደርስ ከሆነ አራተኛነቱን መረከብ ይችላል። እንዲሁ ከኖቲንግሃም ፎረስት ደግሞ ሶስተኛ ደረጃ ላይ ካለው ቡድን አንድ ነጥብ ብቻ ነው ዝቅ ማለት የሚችለው። ስለዚህ ኒውካስል ዩናይትድ ያሉትን ቀሪ ሁለት ጨዋታዎች ማሸነፍ የሚችል ከሆነ ቶፕ 4 ውስጥ መካተት እድል ይኖረዋል ተብሎ ይታሰባል። አሁን ግን 7ኛ ደረጃ ላይ ነው የተቀመጡት። ዛሬ ጨዋታቸውን ማሸነፍ የሚችሉ ከሆነ እንኳን 53 ነጥብ ላይ ደርሳሉና እንግዲህ 5ኛ ደረጃ እንኳን ቢያንስ የሚሆኑበትን እድል ዛሬ የሚያገኙበት እድል አላቸው። ዛሬ ማሸነፍ የሚችሉ ከሆነ ኒውካስል ዩናይትድ ቶፕ 4ን ለመቀላቀል እጅግ ትልቅ እድል ያለው ቡድን ነው። ፉላም 48 ነጥቦችን ሰብስበው 8ኛ ነው። ብራይተን በ47 ነጥብ 9ኛ፣ ቦርንመዝ በ45 ነጥቦች 10ኛ ደረጃ ላይ ተቀምጧል። የአንዶኒ ኢራኦላ ቡድን እጅግ አስደናቂ ጊዜ ላይ ይገኝ ነበር። ነገር ግን ያለፉትን 5 ጨዋታዎች ማሸነፍ አልቻለም። 3ቱን ተሸንፈው 2ቱን አቻ ወጥቷል እንጂ እንግዲህ በእነዚህ ውጤቶች ምክንያት ደረጃውን አሽቆለቆለ እንጂ እሱም ለቶፕ 4 በጣም ትልቅ ፉክክርን እያደረገ የነበረ ቡድን እንደነበር ነው የምናስታውሰው። ማንቸስተር ዩናይትድ በ38 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ቶተንሃም ሆትስፐርስ በ37 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ኢፕስዊች ታውን በ20፣ ሌስተር ሲቲ በ17 እና ሳውዝሃምፕተን በ10 ነጥቦች የመጨረሻዎቹ 3 ደረጃዎች የያዙ ቡድኖች ናቸው። ሳውዝሃምፕተን ከፕሪሚየር ሊግ መውረዱን ያረጋገጠ ቡድን ነው። እንግዲህ 10 ነጥቦችን ብቻ ነው የሰበሰበው። 7 ጨዋታዎች እየቀሩት ከፕሪሚየር ሊግ መውረዱን ያረጋገጠ የመጀመሪያው ቡድንም አድርጎታል። በታሪክ ሳውዝሃምፕተን ከፕሪሚየር ሊግ መውረዱን ያረጋገጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሊቨርፑሉ መሐመድ ሳላህ ነው። መሐመድ ሳላህ ፕሪሚየር ሊጉን አሁንም ከፍተኛ ግብ አስቆጣሪነቱን በ6 ያክል ግቦች እየመራው ይገኛል። 27 ግቦችን ነው ዘንድሮ ማስቆጠር የቻለው። ነገር ግን ኤርሊንግ ብራውት ሃላንድ እንግዲህ ከዚህ በኋላ በፕሪሚየር ሊግ ጨዋታዎች ላይ ምናልባት በመጨረሻው ጨዋታ ላይ ሊደርስ ይችላል እንጂ ከዛ በፊት ይመለሳል ተብሎ አይጠበቅም። በጉዳት ምክንያት የለም። 21 ግቦችን አስቆጥሮ ሁለተኛ ደረጃ ላይ ተቀምጧል። የኒውካስል ዩናይትድ አሌክዛንደር አይሳክ 20 ግቦችን በማስቆጠር ሶስተኛ ነው። ክሪስ ውድ ከኖቲንግሃም ፎረስት 18 አለው። ብሪያን ምቤሞ ደግሞ ከብሬንትፈርድ በ16 ግቦች 5ኛ ደረጃ ላይ የተቀመጠ ተጫዋች ያደርገዋል። የአሲስቱን ደረጃ እየመራ የሚገኘውም እንዲሁ መሐመድ ሳላህ ነው። 17 አሲስቶችን አድርጓል። አንቶኒ ሮቢንሰን ከፉልሃም 10 አሲስቶችን በማድረግ ይከተለዋል። ቡካዮ ሳካ እንዲሁ ደግሞ ከአርሰናልና ሚኬል ዳምስጋርድም
ከብሬንትፈርድ እነዚህም 10 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የማንቸስተር ዩናይትዱ ብሩኖ ፈርናንዴሽ፣ የኒውካስል ዩናይትዱ ጃኮብ መርፊ እና የቶተንሃሙ ሶን ሂዩንግሚን 9 አሲስቶችን በማድረግ ደግሞ ተከታትለው መቀመጥ የቻሉ ተጫዋቾች ያደርጋቸዋል። የስፓኒሽ ላሊጋ የዚህ ሳምንት ጨዋታዎችም እንዲሁ ተደርገዋል። መሪዎቹ ሁለቱ ቡድኖች ባርሴሎና እና ሪያል ማድሪድ በዚህ ሳምንት ማሸነፍ አልቻሉም። ባርሴሎና ነጥብ ተጋርቶ ሲወጣ ሪያል ማድሪድ ተሸንፏል በቫሌንሲያ። አትሌቲኮ ማድሪድ ትላንትና 2-1 በሆነ ውጤት ማሸነፍ ችሏል። ፓብሎ ባሪዮስ በመጨረሻው ደቂቃ ባስቆጠረው ጎል ምስጋና ይግባና አትሌቲኮ ማድሪድ ትላንትና ድል አድርጎ መውጣት ችሏል። ባርሴሎና 30 ሳምንት በተጓዘው የስፓኒሽ ላሊጋ 67 ነጥቦችን ሰብስቦ በአንደኝነት የተቀመጠ ቡድን ነው። 21 ጨዋታዎችን አሸንፎ 4ቱ ናቸው፣ 5ቱን ደግሞ ሽንፈት በማስተናገድ በ67 ነጥቦች ሊጉን እየመራ ይገኛል። ሪያል ማድሪድ በ4 ነጥቦች ዝቅ ብሎ በ63 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አትሌቲኮ ማድሪድ በ60 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። አትሌቲክ ቤልባኦ በ54 ነጥቦች አራተኛ ደረጃ የተቀመጠ ቡድን ያደርገዋል። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ሌጋኔስ በ27 ነጥቦች፣ ላስ ፓልማስ በ26 ነጥቦች እና ሪያል ቫያዶሊድ በ16 ነጥቦች የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። እነዚህ እንግዲህ ከላሊጋው ላለመውረድ ትግሎችን እያደረጉ ነው የሚገኙት። የከፍተኛ ግብ አስቆጣሪነቱን የባርሴሎና ሮበርት ሌቫንዶስኪ እየመራው ይገኛል። 25 ግቦችን ማስቆጠር ችሏል ከባርሴሎና። ኪሊያን ምባፔ ከሪያል ማድሪድ 22 ግቦችን በማስቆጠር ይከተለዋል። አንቴ ቦሚደር ከኦሳሱና 15 ግቦች አሉት። ኦይ ሃንሳን ሴት ከአትሌቲክ ቤልባውና ራፊኒሃ ከባርሴሎና ደግሞ 13 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ የባርሴሎናው ለሚን ያማል በ11 አሲስቶች እየመራው ይገኛል። ኢኒያኪ ዊሊያምስ ከአትሌቲኮ ማድሪድ በ8 አሲስቶች ይከተለዋል። ራፊኒያም ከባርሴሎና እንዲሁ 8 አሲስቶች ያሉት። አሌሃንድሮ ቤርግሚዩር ሮሚሮ ከአትሌቲክ ቤልባኦ፣ አሌክስ ቤና ከቪያሪያል እና ጁድ ቤሊንጋም ከሪያል ማድሪድ እነዚህ 7 አሲስቶችን በማድረግ ሶስተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። ጣሊያን ሴሪኤን ደግሞ እንመልከት። ቅድም እንዳልኳችሁ በጣሊያን ሴሪኤ ዛሬ የሚደረግ አንድ መርሃ ግብር አለ። እንግዲህ ናፖሊ እና ቦሎኛ የሚያደርጉት ጨዋታ ነው። ሁለተኛና አራተኛ ስፍራ ላይ ተቀምጠው ነው ዛሬ ጨዋታቸውን የሚያደርጉት። አጓጊ ጨዋታ እንደሆነም በርካቶች ያነሳሉ። ኢንተር ሚላን በዚህ ሳምንት ያደረገውን ጨዋታ ማሸነፍ አልቻለም። ኢንተር ሚላን እንግዲህ 31 ጨዋታዎችን አድርጎ 68 ነጥቦችን በመሰብሰብ ነው ሊጉን እየመራ የሚገኘው። ናፖሊ በአንጻሩ 64 ነጥቦች አሉት። ዛሬ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 67 ማድረስ ይችላልና ከኢንተር ሚላንም በአንድ ነጥብ ብቻ ዝቅ ማለት የሚችልበትን አጋጣሚ አግኝቷል። ዛሬ ናፖሊ የአንቶኒዮ ኮንቴ ቡድን ማሸነፍ የሚችል ከሆነ የጃምፔሮ ጋስፔሪኒው አታላንታ ያለፉትን 3 ተከታታይ የላሊጋ የሴሪኤ ጨዋታዎች ተሸንፏል። 3ኛ ደረጃ ላይ ነው የተቀመጡት። ዛሬ ቦሎኛ ማሸነፍ የሚችል ከሆነ ግን የሚያልፋቸው ነው የሚሆነው። አታላንታ 58 ነጥብ ነው ያለው፣ ቦሎኛ ደግሞ 56 ነጥቦች አላቸው። ዛሬ ማሸነፍ የሚችል ከሆነ ነጥባቸውን 59 ስለሚያደርሱ ቦሎኛ በወሳኝ መርሃ ግብሩ ነው ዛሬ የሚያደርገው። ዩቬንቱስ ትናንትና ከሮማ ጋር ያደረገውን ጨዋታ አቻ በሆነ ውጤት አጠናቋል። በዚህም 5ኛ ደረጃ ላይ ተቀምጧል በ56 ነጥብ። ላትሲዮ በ55 ነጥብ 6ኛ ነው። ሮማ በ53 ነጥብ 7ኛ ደረጃ ላይ የተቀመጠ ቡድን ነው። ኤሲ ሚላን በ48 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን እንዲሁ ያደርጎታል። የደረጃ ሰንጠረዡ ግርጌ ላይ ኢምፖሊ በ24 ነጥብ፣ ቬኔዚያ በ21 ነጥብ እና ሞንዛ በ15 ነጥቦች የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች እንደሆኑ ነው እየተመለከትን የምንገኘው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የአታላንታው ማቴዎ ሬቴጊው ነው። 22 ግቦችን በማስቆጠር እየመራ ይገኛል። ሞይስ ኪን ከፊዮረንቲና 13 ግቦች ያሉት። ማርከስ ቱራም ከኢንተር ሚላን 14 ግቦችን ሲያስቆጥር፣ አዶሜለ ሉክማን ከአታላንታ 13 ግቦች አሉት። አርተም ዶቪያ ከሮማ፣ ላውታሮ ማርቲኔዝ ከኢንተር ሚላን፣ ሪካርዶ ኦርሶሎኒ ከቦሎኛ እና ሮሜሎ ሉካኩ ከናፖሊ 11 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ኑኖ ታቫሬስ ከላትሲዮ እና ሮሜሎ ሉካኩ ከናፖሊ 8 አሲስቶችን በማድረግ በአንደኝነት ተቀምጠዋል። ክሪስቲያን ፖሊሲክ እንዲሁ ደግሞ ራፋኤል ሊያውም ሁለቱም ከኤሲ ሚላን 7 አሲስቶችን አድርገዋል። ፍሬድሪኮ ዲማርኮ ከኢንተር ሚላን፣ ዮሃን ሚራንዳ ከቦሎኛ፣ ማቴዎ ዛካኒ ከላትሲዮ፣ ኒኮሎ ባሬላ ከኢንተር ሚላን፣ ራኡል ቤላኖቫ ከአታላንታ እና ቫለንቲን ላዛሮ ከቶሪኖ 6 አሲስቶችን በማድረግ ቀጥለው የተቀመጡ ተጫዋቾች ናቸው። የጀርመን ቡንደስሊጋን እንመልከት። በጀርመን ቡንደስሊጋ ባየር ሚኒክ አሁንም መሪነቱን አጠናክሮ ቀጥሏል። 28 ሳምንታት ተጉዘዋል። የጀርመን ቡንደስሊጋ እንግዲህ አሁንም ቢሆን 68 ነጥቦችን በመሰብሰብ በአንደኝነት መቀመጥ ችሏል ባየር ሚኒክ።
እንግዲህ ባየር ሌቨርኩዘን ደግሞ 62 ነጥቦችን ሰብስቦ 6 ነጥቦችን ዝቅ ብሎ በሁለተኛነት መቀመጥ የቻለ ቡድን ነው። የአምናው ሻምፒዮን አይንትራክ ፍራንክፈርቶች ደግሞ እንዲሁ በ48 ነጥቦች ሶስተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ማይንዝ በ46 ነጥብ አራተኛ ደረጃ ላይ ተቀምጧል። ላይፕዚግ አምስተኛ ነው። ቦሩሲያ ዶርትመንድ 8ኛ ደረጃ ላይ መጥቷል። የመጨረሻዎቹን ደረጃዎች ደግሞ በሄዲንሃም በቦሃም እና በሆልስቲን የተያዙ ስፍራዎች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የባየር ሚኒኩ ሃሪ ኬን ነው። 23 ግቦችን በማስቆጠር ይመራዋል። ፓትሪክ ሺክ ከባየር ሌቨርኩዘን 17 ግቦች ያሉት፣ ጆናታን ቡርካት ከማይንስ 15 ግቦችን ያስቆጠረ ተጫዋች ነው። ሴርሂዮ ጉራይሲም ከቦሩሲያ ዶርትመንድ እንዲሁ ቲምም ከቦሩሲያ ሞንቸግላድባ 15 ግቦችን አስቆጥሯል። ሌላኛው 15 ግብ ያስቆጠረው አሁን ላይ በማንቸስተር ሲቲ የሚገኘው ኦማር መርሙሽ ነው። በአይንትራክ ፍራንክፈርት በነበረበት ጊዜ 15 ግቦችን አስቆጥሮ ነበር። ነገር ግን አሁን ላይ በዛ ሊግ ላይ እየተጫወተ አይገኝም። የአሲስቱን ደረጃ ፍሎሪያን ቨርትስ ከባየር ሌቨርኩዘን እና ሚኬል ኦሊሴ ከባየር ሚኒክ በ10 አሲስቶች ይመሩታል። ኦማር መርሙሽ አሁን ሲቲ የሚገኘው ተጫዋች በድጋሚ በአሲስቱም ሁለተኛ ደረጃ ላይ ተቀምጧል። እንግዲህ አይንትራክ ፍራንክፈርት በነበረበት ጊዜ 9 አሲስቶችን አድርጎ ነበረና እንግዲህ አሁን ላይ ግን በሊጉ ላይ ያለ ሞሐመድ አሙራ ከቮልስበርግ እንዲሁ ደግሞ ቪንቼንዞ ግሪፎ ከፍራይበርግ 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጀርመን ቡንደስሊጋ ከአውሮፓ ታላላቅ ሊጎች የመጨረሻ ዳሰሳችንን የምናደርገው ፍሬንች ሊግ ዋን ላይ ነው። የፍሬንች ሊግ ዋን ጉዳይ እንግዲህ አሁን ላይ ያበቃ ጉዳይ ነው። ምክንያቱም ፓሪስ ሳን ዠርሜን ሊጉን ማሸነፋቸውን ማረጋገጣቸውን እንዲሁም የምናስታውሰው ጉዳይ ነው። ስለዚህም ፓሪስ ሳን ዠርሜን የሊጉ ሻምፒዮን መሆኑን ኦልሬዲ አረጋግጧል። ነገር ግን ሌሎች ደረጃዎችን የአውሮፓ ቻምፒየንስ ሊግን ይዞ ለማጠናቀቅ ከዛ በተጨማሪ ደግሞ ላለመውረድ የሚደረጉ ፉክክሮችም አሁንም ቀጥለው እየተደረጉ ይገኛሉ። ፓሪስ ሳን ዠርሜን 74 ነጥቦችን ለመሰብሰብ የቻለው ሁለተኛ ደረጃ ላይ የተቀመጠው ኦሎምፒክ ደ ማርሴ ነው። 52 ነጥቦች ያሉት ቡድን ነው። እንግዲህ የ22 ነጥብ ልዩነት በመካከላቸው ይገኛል በፓሪስ ሳን ዠርሜን እና ሁለተኛ ደረጃ ላይ በተቀመጠው የሮቤርቶ ዲ ዘርቢው ኦሎምፒክ ደ ማርሴ መካከል የ22 ነጥቦች ያላቸው ፓሪስ ሳን ዠርሜን 74 ነው። ማርሴ 52 ነጥቦችን ያዘው። ሶስተኛ የተቀመጠው ሞናኮ ነው 50 ነጥብ መሰብሰብ ችሏል። ስትራስቡርግ አራተኛ ደረጃ ላይ የተቀመጠ ቡድን ነው። ኦሎምፒክ ሊዮን ደግሞ በ48 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን። የመጨረሻዎቹን ደረጃዎች በሬምስ በሴንት ኢቲየን እና በሞምፔሌ የተያዙ ስፍራዎች ናቸው። የከፍተኛ ግብ አስቆጣሪነቱን ኦዝማን ዴምቤሌ ነው እየመራ የሚገኘው 21 ግቦችን ማስቆጠር ችሏል። ከፓሪስ ሳን ዠርሜን ሜሰን ግሪንውድ ከማርሴ 16 ግቦችን አስቆጥሯል። ጆናታን ዴቪድ ከሊል 14፣ አማዱ ካላማዲን ከሬንስ 13 እንዲሁ ብራድሊ ባርኮላም ከፓሪስ ሳን ዠርሜን 13 ግቦችን ማስቆጠር የቻለ ተጫዋች ነው። የአሲስቱን ደረጃ 3 ተጫዋቾች በእኩል 9 አሲስቶች ይመሩታል። የፓሪስ ሳን ዠርሜኑ ብራድሊ ባርኮላ፣ የናንተሱ ሞይስ ሳይመን እንዲሁ የሊዮኑ ሪያን ቸርኪ 9 አሲስቶችን በማድረግ እየመሩ ይገኛሉ። የ8 አሲስቶችን የሚያደረጉ 4 ተጫዋቾች አሉ። የፓሪስ ሳን ዠርሜኑ ዣኦ ኔቬስ፣ ዳንኤል ባካባ ከስትራስቡርግ፣ ጋይታን ፔሪን ከኦንዤ እና እንዲሁ ደግሞ አክሉቼ ከሞናኮ 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የአውሮፓ ታላላቅ ሊጎች ዳሰሳዎቻችን እነዚህን ነው የሚመስሉት። ሌላኛው የምንዳስሰው ደግሞ የሳዑዲ ፕሮ ሊግ ነው። በሳዑዲ ፕሮ ሊግ በዚህ ሳምንትም የተደረጉ ጨዋታዎች እንደነበሩ የምናስታውሰው ነው። አልኢቲያድ በዚህ ሳምንት ያደረገውን ጨዋታም አቻን የወጣው። በአንጻሩ አልሂላል በዚህ ሳምንት በአልናስር ተሸንፏል። አልናስር ደግሞ ድል የቀናው እንዲሁ ቡድን ነው። የደረጃ ሰንጠረዡን አልኢቲሃዶች እየመሩት ይገኛሉ። 26 ጨዋታዎችን አድርገው 62 ነጥቦችን መሰብሰብ ችለዋል። አልሂላል በአንጻሩ በ57 ነጥብ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አልናስር በ54 ነጥቦች ሶስተኛ ደረጃ ላይ ተቀምጠዋል። የነ ፒየር ኤሜሪክ አውባሜያንግ ቡድን አልቃዲሺያ ደግሞ 52 ነጥቦችን ሰብስቦ አራተኛ ነው። የነ ሪያድ ማህሬዝ የነ አይቨን ቶኒ ቡድን አልአህሊ ሳዑዲ በ49 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። የከፍተኛ ግብ አስቆጣሪነቱን ልማደኛው ክሪስቲያኖ ሮናልዶ አሁንም እየመራው ይገኛል። 21 ጎሎችን በማስቆጠር ነው ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው። የአልሸባቡ አብድረዛቅ ሐምዳላህ 18 ግቦችን በማስቆጠር ይከተላል። አይቨን ቶኒ ከአልአህሊ ሳዑዲ፣ ካሪም ቤንዜማ ከአልኢቲያድ እና ማርከስ ሊዮናርዶ ከአልሂላል ደግሞ 17 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ሙሳ ዲያቢ ከአልኢቲያድ በ13 አሲስቶች ይመራል። ሳሌም አልዳውስሪ ከአልሂላል 11 አሲስቶች ያሉት። ክሪስቲያን ጓንካ እንግዲህ 10 አሲስቶችን ያደረገ ነው። ካሬም ቤንዜማና ሳዲዮ ማኔ ደግሞ 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው በሳዑዲ ፕሮ ሊግ። የኢትዮጵያ ፕሪሚየር ሊግ የዛሬ ጨዋታዎችን ደግሞ በማንሳት የዛሬ ፕሮግራማችንን እናብቃ።
የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ዛሬ ቀጥለው የሚደረጉ ይሆናል። እኛ ስቱዲዮ በገባንበት ሰዓት ቀደም ብሎ ቀን 9 ሰዓት ላይ የመደረግ የተጀመረ ጨዋታ ለፋሲል ከነማና ቅዱስ ጊዮርጊስ ጨዋታቸውን እያደረጉ ይገኛሉ። ሐዋሳ ስቴዲየም ላይ ነው ጨዋታዎቹ እየተደረጉ የሚገኙት። በአንድ ነጥብ ልዩነት በደረጃ ሰንጠረዡ ተከታትለው የተቀመጡት ፋሲል ከነማና እንዲሁ ደግሞ ቅዱስ ጊዮርጊስ የሚያፋለመው መርሃ ግብር የጨዋታ ሳምንቱ መክፈቻ ነው። በመጨረሻው ጨዋታ ወልዋሎ አዴግራትን በማሸነፍ ወደ ደረጃ ሰንጠረዡ አጋማሽ ያሻገራቸውን ድል ያገኙት ፋሲል ከነማዎች በ30 ነጥብ 9ኛ ደረጃ ላይ ተቀምጠዋል። ፋሲል ከነማዎች በተለይም ባለፉት 3 መርሃ ግብሮች የሚታይ መሻሻልን አሳይተዋል። ተከታታይ ሽንፈት ካስመዘገቡበት ወቅት በኋላ በተከናወኑ 3 ጨዋታዎች ማግኘት ከሚገባቸው 9 ነጥቦች 7ቱን ያሳኩት ፋሲል ከነማዎች በተለይም በማጥቃቱ ረገድ ያሳዩት ጉልህ መሻሻልን በዋናነት ይጠቀሳል። 2 ሽንፈትና 1 ያቻ ውጤት ባስመዘገቡባቸው መርሃ ግብሮች 1 ግብ ብቻ ያስቆጠሩት ፋሲሎች በመጨረሻዎቹ 2 ጨዋታዎች ግን 6 ግቦችን ማስቆጠር ችለዋል። ይህም በ7 ተከታታይ መርሃ ግብሮች ካስቆጠሩት ድምር የግብ መጠንም የሚልቅ ነው። በፋሲል ከነማ በኩል የሚታየው ሌላኛው ጠንካራ ጎን የቆመ ኳስ አጠቃቀማቸው ነው። በውድድር ዓመቱ በርከት ያሉ ግቦችን ከቆመ ኳስ ያስቆጠረው ቡድኑ በመጨረሻዎቹ 2 ጨዋታዎች 3 ግቦችን ማስቆጠር ችሏል። ባለፉት 2 ጨዋታዎች 3 ግቦችን አስቆጥሮ 1 ግብ የሆነ ኳስ አመቻችቶ ያቀበለው አምበሉ ጌታነህ ከበደ ወደ ጥሩ ብቃት መምጣቱም የማጥቃት ክፍሉን እንግዲህ አጎልብቶታል። በ31 ነጥቦች 8ኛ ደረጃ ላይ የተቀመጡት ቅዱስ ጊዮርጊሶች ከሁለት ተከታታይ የአቻ ውጤቶች መልስም ወደ ድል መንገድ ለመመለስም በአንድ ነጥብ አንሶ 9ኛ ደረጃ ላይ ከተቀመጠው ፋሲል ከነማ ጋር ይጫወታሉ። ፈረሰኞቹ በ17ኛው ሳምንት ወላይታ ዲቻን 2-0 ካሸነፉ በኋላ ከድል ጋር ተራርቀዋል። ቡድኑ ባለፉት 6 የጨዋታ ሳምንታት ሙሉ ነጥብ አለማግኘቱ ከነበረበት የመሪዎቹ ጎራ አሽቆልቁሎ በደረጃ ሰንጠረዡ አካፋይ ላይ እንዲቀመጥም አድርጎታል። ስለዚህም እንደ ዋነኛ ምክንያት የሚነሳው ደግሞ የቡድን የግብ ማስቆጠር ችግር ነው። ቡድኑ በአዳማ ከተማ በተካሄዱ የመጀመሪያ 6 ጨዋታዎች ላይ 10 ግቦችን ማስቆጠር ቢችልም ቀጥለው በተካሄዱት 6 ጨዋታዎች ላይ ማስቆጠር የቻለው የግብ መጠን ግን 1 ብቻ ነው። ይህም እንግዲህ ቡድኑ በግብ ማስቆጠሩ ረገድ ምን ያክል እንደተዳከመ ግልጽ ማሳያ ነው። አሰልጣኝ ፋሲል ተካልኝ የቀደመ የማጥቃት ጥንካሬያቸውን መመለስ ቀዳሚ የቤት ስራቸው መሆን ይገባዋል። በመጨረሻው ጨዋታ በርከት ያሉ ለውጦችን ያደረጉት እንግዲህ ቅዱስ ጊዮርጊሶች በዛሬው ጨዋታ በቀጣይ መርሃ ግብሮቻቸውም ንጹህ የግብ ዕድሎችን በመፍጠርም ሆነ ጎል በማስቆጠር ረገድ ያሉባቸውን ድክመቶች መቅረፍ ይኖርባቸዋል። በፋሲል ከነማ በኩል ሀቢብ ሙሐመድ፣ አፍቅሮተ ሰለሞንና ተመስገን ካስትሮ ባልታወቀ ምክንያት አሁንም ከክለቡ ጋር የለውም። በቅዱስ ጊዮርጊስ በኩል ግን ሻይዱ ሙስጠፋ፣ ተገኑ ነጋሽ፣ ፍሪምፖንግ ኳሜና አብዱል አዚዝ ቶፊቅ በጉዳት ምክንያት ወደ ሐዋሳ ያልተጓዙ ተጫዋቾች ናቸው። ሁለቱ ቡድኖች ከዚህ ቀደም በፕሪሚየር ሊጉ ለ16 ጊዜያት የተገናኙ ሲሆን 37 ግቦች በተቆጠሩበት ግንኙነታቸው 15 ግቦችን ያስቆጠረው ፋሲል ከነማ ለ7፣ 22 ግቦችን ያስቆጠረው ቅዱስ ጊዮርጊስ ደግሞ ለተመሳሳይ ለ7 ጊዜ ድል ሲቀናቸው 2 ጨዋታዎችን በአቻ አጠናቀዋል። ቅዱስ ጊዮርጊስ 2000 ዓመተ ምህረት ላይ የ2-0 ፋሲል ከነማን ደግሞ 2011 ላይ የ3-0 ፎርፌ ውጤትም አግኝተው እንደነበር የምናስታውሰው ጉዳይ ነው። ሌላኛው ምሽት 12 ሰዓት ላይ የሚደረገው ጨዋታ ነው። ምሽት 12 ሰዓት ላይ የሚደረገው ጨዋታ ወልዋሎ አዲግራት ዩኒቨርሲቲን ከኢትዮጵያ መድን ጋር ያገናኛል። በሊጉ ግርጌና አናት ላይ በመቀመጥ በሁለት የተለያየ መንገድ በመጓዝ ላይ የሚገኙት ቡድኖችን የሚያገናኘው ጨዋታ የዕለቱ ሁለተኛው መርሃ ግብር ነው። በደካማ የውድድር ዓመት እዚህ የደረሱት ወልዋሎች በእንቅስቃሴ ረገድ በቅርብ ሳምንታት በአንጻራዊነት ውስን መሻሻሎችን ማሳየት ቢችሉም ከ7 የጨዋታ ሳምንታት በኋላ ዳግም ወደ ተከታታይ ሽንፈት ተመልሰዋል። በ9 ነጥቦች ግርጌው ላይ የተቀመጠው ቡድኑ በዝውውር መስኮቱ አጋማሽ 6 ተጫዋቾችን በማስፈረም ባለፉት መርሃ ግብሮች ሽግሽግ በማድረግም ጭምር ሙከራዎችን ቢያደርግም የውድድር ዓመቱ ሁለተኛ ድልን ማሳካት አልቻለም። በሊጉ ጥቂት ግቦችን በማስቆጠርም ሆነ በርከት ያሉ ግቦችን በማስተናገድ ከፊት ከተቀመጡ ክለቦች ውስጥ ከሚገኙት ቢጫዎቹ ከተጋጣሚያቸው ጥንካሬ አንጻር በዛሬው ጨዋታ ከባድ ፈተና እንደሚጠብቃቸው እሙን ነው። በተለይም ባለፉት 3 ጨዋታዎች 5 ግቦችን ያስቆጠረው የመድን የማጥቃት ጥምረት ማቆም ከጨዋታው የሚጠብቃቸው ትልቁ ስራ ነው። ወልዋሎች እንደ ቡድን ተደራጅቶ በመንቀሳቀስም ይሁን ትርጉም ያላቸው የማጥቃት ሂደቶችን በማሳየትም ረገድ ቀስ በቀስም ቢሆን አንጻራዊ መሻሻሎችን ማሳየታቸው ባይካድም በዛሬው ዕለት ግን በውድድር ዓመቱ 8 ግቦችን ብቻ ካስተናገደው ጠንካራው የመድን የተከላካይ ክፍል የሚጠብቃቸው ፍልሚያ እንግዲህ ጨዋታውን ከባድ ያደርግባቸዋል። ለከርሞ በሊጉ ለመቆየት ከባድ ስራ የሚጠብቃቸው ቢጫዎቹ በተደጋጋሚ ቡድኑ ዋጋ ያስከፈሉ ግለሰባዊ ስህተቶችን አርሞ መቅረብ የሚጠበቅባቸዋል። 44 ነጥቦችን ሰብስበው ሊጉን በመምራት ላይ የሚገኙት ኢትዮጵያ መድኖች
መሪነታቸውን ይበልጥ ለማደላደል በሊጉ ግርጌ ላይ የተቀመጠውን ወልዋሎን ይገጥማሉ። 3 ተከታታይ ጨዋታዎችን አሸንፎ ከተከታዮቹ ጋር ያለውን የነጥብ ልዩነት 8 ያደረሰው የሊጉ መሪ በደረጃ ሰንጠረዡ የላይኛው ክፍል ላይ ባለው ፉክክር ወሳኝ የሆነውን ጨዋታ ያደርጋል። በሁሉም መመዘኛዎች ሲታይ ጥሩ የውድድር ዘመንን በማሳለፍ ላይ የሚገኙት መድኖች በሁለተኛው ዙር የመጀመሪያ ጨዋታ ላይም በወላይታ ዲቻ ከገጠማቸው ሽንፈት በማገገም 3 ተከታታይ ድሎችን አስመዝግበው በዋንጫ ፉክክሩ አንድ እርምጃ ወደፊት ሄደዋል። ከውድድር ዓመቱ ጉዟቸው የጎላ ድርሻ ያላቸው ተጫዋቾች ቢኖሩም የአሰልጣኝ ገብረመድህን ኃይሌው ስብስብ ዋነኛ ጥንካሬው እንደ ቡድን የሚያደርገው እንቅስቃሴ ነው። በውድድር ዓመቱ ጥቂት ግቦችን ያስተናገደው ጠጣሩ የተከላካይ ጥምረትም በታታሪ ተጫዋቾች የተገነባው የአማካይ ክፍልም እንዲሁ ደግሞ በርካታ ግቦችን በማስቆጠር በሊጉ ቀዳሚ የሆነው የማጥቃት ክፍልም ያላቸው ድርሻ ተመጣጣኝ መሆኑን የዚህ ማሳያ ነው። ጠንካራ ቡድኖች በገጠሙባቸው የመጀመሪያ ዙር የመጨረሻ ሳምንታትም የዋንጫ ፉክክሩን መልክ የለወጡ ወሳኝ ድሎችን በማግኘትም መሪነቱን የተደላደሉት መድኖች በዛሬው ጨዋታም ከባድ ፈተና ይገጥማቸዋል ተብሎ ባይገመትም እድሎችን በመጠቀም ረገድ የነበሩበትን ክፍተቶች ቀርፎ በጥሩ ብቃትም የሚገኘውን የፊት መስመር ጥምረታቸው ጥንካሬን ዘላቂ ማድረግም ይጠበቅባቸዋል። በወልዋሎ በኩል ዩጋንዳዊው ሙሳ ራማታህ በቅጣት በረከት አማረና ኤፍሬም ኃይለማርያም ደግሞ በጉዳት ምክንያት በዛሬው ጨዋታ አይሰለፉም። በመድን በኩል ደግሞ ሚሊዮን ሰለሞን እና ረመዳን የሱፍ በጉዳት ምክንያት ከዛሬው ጨዋታ ውጪ ናቸው። በፕሪሚየር ሊጉ ታሪካቸው ለሁለተኛ ጊዜ የሚገናኙት ቡድኖቹ በመጀመሪያው ዙር ባደረጉት ጨዋታ ኢትዮጵያ መድን በአብዲሳ ጀማል ብቸኛ ግብ ማሸነፉ የሚታወስ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በነገው ጠዋት በሚኖረው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።